ነገር ያለው የሆነ ማትሰማ ከሆነ መናገር በጣም ይሰለቻል የምር። ከዛ ሌላውን ሰው ተወሽ ሌላው በቃ ተርፍ ነው አይደለም። ከዛ አጠገብህ ያለው ሰው ወንድምህ ሳይረዳ ሲቀር ደግሞ በጣም ነው የሚከብደው። እኔ ሁሉን ነገር ትቼ በቃ ማለት ባንዴ የሚረሳ ነገር የለም፣ ግን ቀስ በቀስ ሁሉንም ነገር ለመተው ወስኜ ራሴን በቃ ትንሽ አጽናንቼ መጣሁኝ። ሰላም ሰላም፣ እንዴት ናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ አላችሁ? ደህና ናችሁ ወይ? በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ ኢትዮጵያውያን ኤርትራውያን። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደተለመደው ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። እንደምታዩት እንግዲህ ዛሬ ሁለት ሀሳቦች ነው ይዤ የመጣሁት። አንደኛው ሀይሚና ብሩኬ ነው፣ ሁለተኛው ደግሞ የነነፂ ዙሪያ ነው ማለት ነው። በቅድሚያ ስለነነፂ አወራለሁኝ። ከቤት ላይ እንዳያችሁት እንደሰማችሁት ዛሬም እዛው ላይ ነገም እዛው ላይ። በነገራችን ላይ ነገር ቢበዛ በአህያ አይጫንም ይላል የሀገሬ ሰው እና አንቺ ያመነልሽን ሀሳብሽን የተረዳሽን የወደደሽን የፈቀደልሽን ሰው ብቻ ይዘሽ መሄድ ትችያለሽ። ነገሮች ላይ ሁልጊዜ ችክ ማለት ደግሞ ያለሽንና የሚወድሽን ሰው ያሳጣሻል። አንዳንድ ሰው ቆፍጣናን ሰው ይወዳል። እኛ አሁን አንቺ በራስሽ ከዚህ በኋላ ብትመጭልን ደስ ብሎን እንከተልሻለን። መጀመሪያ አድንቀንሽ በርቺ ጎበዝ ብለን የተከተልሽ፣ የማይወድሽ ደግሞ እየሰደበሽ ያይሻል። ለምን ትደነቂያለሽ? ከዛ ለላልፎ ግን በጣም የሚወድሽ ሰዎች ግን ድጋሚ ስትይብን ይሰለችንና ለማየትም ለመፈለግም እንተዋለን፣ እናቆማለን ማለት ነው። ስለዚህ ከወር በላይ በአንድ አይዲያ ውስጥ እኝኝ ማለቱ ተገቢ አይደለም። ወደ ራስሽ ተመለሺ ነፂ። ከዚህ በፊት ገዳም ሄድኩ ብለሻል። እንግዲህ ገዳም በመሄድሽ ደስተኛ ሆነን ሳለ አሁን ላይ ደግሞ በአዲስ እንደ ጭቃ ታጥቦ ጭቃ እየሆናችሁ ነው ያላችሁት። እያንዳንዱ ጋር እየሄድሽ እየተጠራሽ ኢንተርቪው የምትደረጊው ነገር ደግሞ አይመችም። በቃ አንቺ እኮ ፌመስ ነሽ። ከዚህ በኋላ እኮ ራስሽን በጥሩም በመጥፎም እኮ ለህዝብ እኮ አድርሰሻል፣ ለህዝብ አስተዋውቀሻል። ስለዚህ ያን ያክል እዛም እየሄድሽ እንትን ማለት አይጠበቅብሽም። ለስራ እንደሆነ እናውቃለን፣ ደጉ ማደጋችሁን እንፈልጋለን። ነገር ግን በአንድ ርዕስ ላይ ብቻ አይደለም። እስኪ የራሳችሁን ነገር ፈጥራችሁ በአንድ ነገር ዙሪያ ብቻ ለመስራት ሞክሩ፣ ጥረት አድርጉ ማለት ነው። አሁን ላይ ስለ ሩታና አብርሽ ባለው ነገር እነሱ ብሬክ አድርገዋል። ከብሬክ ሲመለሱ የራሳቸውን ነገር ይዘው እንዲመጡ ነው የምንፈልገው። ገባችሁ? እናንተም ደግሞ የራሳችሁን ነገር እንጂ በአንድ ነገር ላይ እድሜ ልክኝኝ ማለቱ ተገቢ አይደለም። ተበዳይነሽ እናውቃለን፣ ብዙ ነገሮችን አሳልፈሻል። አሁንም ደግሞ ድጋሚ እንደበደለሽ የምቆጥረው ነው አብርሽ። ምክንያቱም የሰጠሽ አይዲያ አንቺን በሰዎች ዘንድ ዝቅ ብለሽ መተሽ አልቅሰሽ እንድትታይ ነው። የሩታም ያንቺ ዕጣ ፈንታ ተመሳሳይ ነው። ሩታ አሁን በድራማ ገባች፣ እድሜ ልኳን ለቅሶ ሆኖ ቁጭ አለ። እኔ ታሳዝነኛለች ለመናገር የማንም ጥላቻ የለብኝም ብያችኋለሁ። ለምን አመጣጧ ጥሩ ስላልነበረ። አሁንም እየወደደች ምን እየተገደደች ይሁን ውስጧን የሚያስደስት ስራ አይደለም እየሰራች ያለችው ማለት ነው። ምክንያቱም ከምንም በላይ ቤተሰባችሁ ይቀድማል። ይህ ሀገር ያወቀው ፀሐይ የሞቀው ቤተሰባችሁን ገፍታችሁ ወይም ደግሞ ከቤተሰባችሁ ብዙ ደረጃ ደርሳችሁ የምትመጡበት ህይወት መጨረሻው ማያምርም። እመኑኝ፣ ይሄ ምንም ያለ ነገር ነው። አሁን ድራማ ነው በሉ እንጂ ይሄ ነገር ድራማ አይደለም በፍጹም። አሁን ላይ ያለው ነገር የሩታና የአብርሽ ጉዳይ ማለት ነው። ለማንኛውም እንግዲህ ፈጣሪ ወደ ሰላማችሁ ይመልሳችሁ። ሴት ልጅ እስከሆንኩ ድረስ የሴት ልጅ ውድቀት በፍጹም አልመኝም እኔ ለማንም ሰው ቢሆን ማለት ነው። ያለችበት ሁኔታ ስላሳዘነኝ ነው። መጀመሪያ ላይ የሆነው ነገር ስህተት ቢሆንም እንኳን አሁን ላይ ደግሞ ስትወድቅ ማየት አልችልም። እንደ ሰውኛም የሆነ የምታዘበው ነገር አለ ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። በመሀል ላስታውሳችሁ ይችን በጥቂቱ ካልቋችሁ ስለ ሀይሚና ብሩኬ ትንሽ እንላለን ማለት ነው። ማውራት ያለብኝን አውርቻለሁ። ሁለቱንም እኔ እንጃ እሺ የሚሉ ሰዎች አይደሉም። ሁለቱም በራሳቸው እርምጃ ነው የሚራመዱት። ሰው መስማት አቆሙ። አላውቅም። እኔ አሁን ከነሱ ምን ልማር እንደምችል እንጃ። ከቡታጀራ ድረስ ወደዚህ ስመጣ እነሱን ብዬ ነበር የመጣሁት ግን መመለስ ሁላ እንዳለብኝ የተሰማኝ ነው። ምንም የሚስተካከል ነገር ያለ ራሱ አልመሰለኝም። አሁን ላይ ከኔ አቅም በላይ ነው። ሲጀመር ከኔ አቅም ስምረት ወይም ሳምሪ እንግዲህ አላቅም። ሶማን ብዙ ጊዜ ድብልቅልቅ እያደረጉ ስለሚጦሩ በየቦታው ብዙ እንትን የለኝም። ለማንኛውም ሳምሪ ወይም ስምረት በሚለው እንይዛታለን ማለት ነው። እንግዲህ ስለና ሀይሚ በጣም ብዙ ነገሮችን ሀሳብ ሰጥታለች። ገንቢና ደስ የሚሉ ሀሳቦችን አይችባታለሁ እውነት ለመናገር። በስተመጨረሻ ግን እንግዲህ አዲስ አበባ እነሱ ብዬ ነበር የመጣሁት። ነገር ግን እነሱ እያደረጉት ያሉት ነገር ከኔ ከአቅሜ በላይ ስለሆነ ቡታጅራ ተመልሼ ለእሙሽ እናገራለሁ እያለች ነው ማለት ነው። ያው እሙሽ ታውቃላችሁ ትልቅ ሰው ናት። የነሱን ምን ተፈጠረ የሚለውን ነገር መቼም በሚዲያ አትከታተልም። በወሬ ደረጃ ግን እስካሁን ድረስ ትሰማለች ብዬ አስባለሁ። እንደተለመደው እንግዲህ አዲስ አበባ የተጀመረ ጸብ ቡታጅራ ላይ ይፈጸማል። ሁሌም እንደምናውቀው ማለት ነው። ታውቃላችሁ ብሩኬም ከዚህ በፊት ትልቅ ደረጃ ደርሰው ዱባይ ደርሶ ተመልሶ ድጋሚ ሊሄድ ብሎ መጨረሻ ላይ የት ነው ያስቀረችው? ማን ያስቀረው? እሙሽ ናት አይደለ? እናት እስከሆነች ድረስ ሁሉን ነገር ጠቅላላ አድርጋ ሀሳብ ትሰጥበታለች። ልክ እንደነ አብርሽ አባት ማለት ነው። እንደ ጋሽ ታደሰ ማለት ነው። ስለዚህ አሁንም እሙሽ ጋር ይሄዳሉ፣ ነገሩ ይፈታል።
ይቋጫል። ምንም አዲስ ነገር የለውም። እኔ ግን ደስ የሚለኝ ነገር የእነ ሀይሚና ብሩኬ ድራማ ተናጭተው በእናታቸው ቤት የሚያልቀው ነገር በጣም ያስደስተኛል። በቃ ክብር ያለው ስራ ነው። በቃ አለቀ ደቀቀ። እኔ ከሀይሚም ከብሩኬ ምንም አበላልጭ የማያቸው ነገር የለም። ለእኔ ሁለቱም ጀግኖች ናቸው፣ የስራ ሰው ናቸው። ግን ደግሞ አሁን ላይ ያናደደኝ ነገራቸው በጣም አረዘሙት። ብዙ ኦዲየንሶቻቸውን አስከፉ፣ አሳዘኑ፣ በጣም ተጣሉ። በጣም እንደዛ የሚያስቀና ግሩፕ የነበረ ጨረቃዎች የሚባል በቃ ስማቸው ገድኖ የሚታይ የነበሩት ሁላ ተለያዩ፣ ተበታተኑ። አሁን ድጋሚ ለመሰባሰብ ራሱ ይቸግራቸዋል። ቅመሞች ናቸው፣ ስራ እያሳለፉ በምን ብዙ ነገሮች ተጽዕኖ እየፈጠረባቸው ነው እዚህ ጋር እናንተ መጥተው የሚደግፉትና በጣም ስላረዘማችሁት ነገሮቹ በጣም እየተበለሻሹ ሄዱ ማለት ነው እና እንደዚህ መሆን አልነበረበትም። ለኦዲየንሶቻችሁ ክብር መስጠት አለባችሁ። ሀይሚም ሆንሽ ብሩኬም ሆንሽ ተመካክራችሁ ተወያይታችሁ በአጭር ጊዜ ውስጥ ሊፈታ ይገባ ነበር ይሄ ነገር። ነገር ግን ለምን እንደው ባላቅም በአሁኑ በጣም ረዝሟል ማለት እና በአጭሩ ውዶችዬ ማሮችዬ ድራማው ማብቂያው ፍጻሜው እየደረሰ ነው። ሳምሪ ወደ ዱባይ ልነበር ጌታ ወደ ቡታጅራ ተመልሳ ለእሙሽ ከነገረቻት በኋላ በአጭር ጊዜ በአንድ በሁለት ቪዲዮ ነገሩ ይቋጫል። ወደ ነበሩበት ሰላምና ፍቅራቸው ይመለሳሉ። አቤት እንደዚህ ሲቦጣቦጡ ከርሞ ግን እንዴት ነው በፍቅር የሚያወሩት? እንደው ያልጨረሱ ድራማውን ያልጨረሱ መስሏቸው በመሀል የሚጨቃጨቁ ነው ይመስለኝ ሳምሪና ማነው ሀይሚና ብሩኬ ሳስበው ጋይስ ማለት ነው። እናንተስ ምን ይመስላችኋል? አሁንም እኮ ጸብ ነው ብሎ በደንብ አምኖ ብዙ ሰው ውስጡን አሳምኖ እየተጎዳ ያለ ሰው ስላለ ነው መቋጨት አለበት ብዬ ማምነው። ያው የኛ ህዝብ ደግሞ ጸብ ይወዳል፣ ቡጥቡጥ ማየት ይወዳል፣ ጭቅጭቅ። ግን ይሄ ተገቢ አይደለም እንዴ! ሴጣን ስራ ነው ሁሌ ጸብ መውደድ። ለማንኛውም በጣም ነው የምወዳችሁ ቤተሰብ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ተጫኑ። ለነበረን ቆይታ ከልብ አመሰግናለሁ። አዳዲስ ነገር ሲኖር እመለሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።